ክብርት ፕሬዝዳንት ሳህለወርቅ ዘውዴ የኢፌዴሪ ፕሬዝዳንት፣ ክብርት ዶክተር ሂሩት ካሳው፣ የተከበራችሁ ጀግኖች አትሌቶቻችን፣ ክብርት ኮማንደር ብርሃኔ አደሬ፣ ክቡር ዶክተር ሻለቃ ኃይሌ ገብረስላሴ፣ ክብርት ደራርቱ ቱሉ፣ ክቡር ገዛኸኝ አበራ እና ሌሎችም ተተኪና ታዳጊ አትሌቶች፣ የተከበራችሁ የኢትዮጵያ ኦሎምፒክ ኮሚቴ የሥራ አስፈጻሚ ቦርድ አባላት፣ የተከበራችሁ የሁሉም ብሔራዊ ፌዴሬሽኖች እና አሶሴሽኖች ፕሬዝደንቶች እና የሥራ አስፈጻሚ ኮሚቴ ኃላፊዎች እንዲሁም የጽሕፈት ቤት ኃላፊዎች፣ ጥሪ የተደረገላችሁ እንግዶች፣ የመገናኛ ብዙሃን፣ ክቡራትና ክቡራን፣ በዛሬው ዕለት መቼውንም ቢሆን ከኢትዮጵያ ስፖርት ከጎናችን ተለይቶ የማያውቀው መንግስታችን ባዘጋጀው የሽኝት ፕሮግራም ላይ የኦሎምፒክ የስፖርት ቤተሰቡን ወክዬ እንድገኝ እድል በማግኘቴ የተሰማኝን ልባዊ ደስታ እንድገልጽና የኢትዮጵያን ብሔራዊ ቡድን ዝግጅት አስመልክቶ ትንሽ እንድናገር እንዲፈቀድልኝ በታላቅ አክብሮት ጠይቃለሁ። ክብርት ፕሬዝዳንት፣ የተከበራችሁ እንግዶች፣ የኢትዮጵያ ኦሎምፒክ ሙቭመንት በዓለም ደረጃ ህልውናው ከተረጋገጠበት እንደ አውሮፓ አቆጣጠር ከ1956 ጀምረው የተለያዩ አደረጃጀቶች ሲቀያየሩ ብዙ መንግስታትም የታዩ ሲሆን በዚህ መሃል በአብዛኛው በራሳቸው ጥረት በሚባል ደረጃ ብዙ ጀግኖች አትሌቶች ተፈጥረው ሀገራችንና ዓለምን ጉድ ያሰኘ ጀግንነት በመፈጸም ባንዲራችን ከፍ እንድልና የኩራትና የአሸናፊነት ተምሳሌት በመሆን የሀገራችን መልካም ገጽታ ግንባታ ላይ ወደር የሌለው ሚና ተጫውተዋል። የድላችን ፈርቀዳጁ ጀግናው አትሌት አበበ ቢቂላ በሮም በባዶ እግሩ በመሮጥ ካሸነፈበት ኦሎምፒክ ጀምሮ ማኅፀነ መልካሟ እናት ሀገራችን የፈጠረቻቸው አትሌቶች ታምራዊ ውጤት ሲያስመዘግቡ ቆይተው ለዛሬው ትውልድ አስረክበዋል። በዚህ ውጣ ውረድ በሞላበት ከየትኛውም ወገን ሙሉ ድጋፍ ባልተደረገላቸው ሁኔታ ውስጥ ሆነው በተለያዩ ውድድርና ጌምስ ላይ ተሳትፈው ኢትዮጵያ ስሟ በዓለም ገናና እንዲሆን ካደረጉት የተወሰኑትን አንስተን አክብረን ብናልፍ ተገቢ ነው ብዬ አምናለሁ። ማሞ ወልዴ፣ ምሩጽ ይፍጠር፣ ፋጢማ ሮባ፣ እሸቱ ቱራ፣ ገረመው ድንቦባ፣ ቀነኒሳ በቀለ፣ ብርሃኔ አደሬ፣ ደራርቱ ቱሉ፣ ኃይሌ ገብረስላሴ፣ መሰረት ደፋር፣ ጥሩነሽ ድባባ፣ ሚሊዮን ወልዴ፣ ስለሺ ስህን፣ አልማዝ አያና፣ ማሬ ድባባ፣ ገዛኸኝ አበራ እና ሌሎችም ክብር ይገባቸውና እንድታከብሩልኝ በአክብሮት ጠይቃለሁ። ክብርት ፕሬዝዳንት፣ ቀደም ሲል ለመግለጽ እንደሞከርኩት ጀግኖች አትሌቶቻችን ብዙ ያልተደገፉ እንደሆኑና ከድል በፊትም በተጠናና ጠቃሚ በሆነ መንገድም ሊደገፉ እንደሚገባ የኢትዮጵያ ኦሎምፒክ ኮሚቴ እቅድ አውጥቶ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አቅርበን ጠቅላይ ሚኒስትራችንም እቅዱን በማየት አቅጣጫ በማስቀመጥና በተደረገው ድጋፍ ዛሬ እንደ በፊቱ ለአንድ ወር ሳይሆን ለ8 ወራት የቶኪዮ ቡድናችን ለማዘጋጀት በመቻላችን ለመንግስታችንና ለሀገራችን መሪ ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተለይ ምስጋና እንድናቀርብ ይፈቀድልኝ። ውድ አትሌቶችና አሰልጣኞች፣ በዚህ ለዓለም በጨለመበት የኮቪድ-19 ወረርሽኝ ወቅት ሀገራችን ኢትዮጵያና መንግስታችን ምንም ነገር ሳይሰስቱ በጀግናው አበበ ቢቂላ የድል ከተማ ቶኪዮ ላይ ዳግም በተሻለ ደረጃ ድል እንድታደርጉና የሀገራችሁ ባንዲራ ከፍ እንድታደርጉ የበኩላቸውን ምትክና ተወዳዳሪ የማይገኝለት ሙሉ ድጋፍ አድርገዋል። የመንግስታችን ፖለቲካዊ ውሳኔና አመራር በአንድ በኩል ለአፈጻጸማችን ሙሉ መሆን ወሳኝ የነበረውን ያህል፣ በሌላም በኩል የኢትዮጵያ መንግስት ገንዘቡን ድጋፉን ሲሰጥ ከራሱ መልእክትና አደራ በተጨማሪ ሌላ ግዙፍ ኃላፊነት እንደጣለባችሁ ለአፍታም ቢሆን መዘንጋት የለባችሁ። ገንዘቡና ሀብቱ ከእያንዳንዷ የኢትዮጵያ እናት መቀነት የተፈታና የመጣ ስለሆነ የተጣለባችሁ አደራ
120 ሚሊዮን ሕዝብ ብቻ ሳይሆን የእናቶች አደራ በመሆኑ ለእናታችሁ ወይንም በእናት ለምትመሰለው ሀገራችሁ የማትከፍሉት ዋጋ፣ የምትቆጥቡት ጉልበትና የማታሳዩት ኅብረትና አንድነት አይኖርም። ክብርት ፕሬዝደንት፣ የኢትዮጵያ ኦሎምፒክ ኮሚቴ በቶኪዮ 2020 ለመሳተፍ ካቀድናቸው የአትሌቲክስ፣ የታይኳንዶ፣ የብስክሌት፣ የውሃ ዋናና የእግር ኳስ ዲሲፕሊኖች ሲሆኑ ከእግር ኳስ በስተቀር በሁሉም ማሳካትና መሳተፍ የምንችልበትን መንገድ ፈጥረናል። በዚህም መሠረት በማራቶን 6 አትሌቶች 3 ወንድ 3 ሴት፣ በሩጫ እርምጃ 1 ሴት፣ በ10 ሺህ 6 አትሌቶች 3 ወንድ 3 ሴት፣ በ5000 6 አትሌቶች 3 ወንድ 3 ሴት፣ በ3000 መሰናክል 6 አትሌቶች 3 ወንድ 3 ሴት፣ በ1500 6 አትሌቶች 3 ወንድ 3 ሴት፣ በ800 4 አትሌቶች 3 ሴት 1 ወንድ፣ በታይኳንዶ 1 ወንድ፣ በሳይክል 1 ሴት፣ በውሃ ዋና 1 ወንድና 1 ሴት በድምሩ 39 አትሌቶችን ለማሳተፍ የሚያስችለንን ፍቃድና እውቅና ከዓለም አቀፉ ኦሎምፒክ ኮሚቴና ከውድድሩ አመራሮች በማግኘት የጉዞ ቀናችንን በመጠባበቅ ላይ እንገኛለን። ክብርት ፕሬዝደንት፣ የተከበራችሁ የኢትዮጵያ ሕዝቦች፣ ኦሎምፒክ ስፖርቶች መርህና ኦሎምፒዝም መሠረታዊ ዓላማው ከወርቅና ከሜዳሊያ በላይ ነው። ሀገራት አሸናፊነታቸውን የሚያረጋግጡት ገና እንደ ሀገር መሳተፍ ትችላላችሁ ተብሎ ተሳትፏቸው ሲረጋገጥ ነው። ኦሎምፒዝም የዓለም ሀገራትንና ሕዝቦችን አሰባስቦ ስለ አንድነት፣ ስለ ሰላም፣ ስለ ሰው ልጆች ክብር፣ ትብብርና በጎ ተግባራትና ግጭት አወጋገድና ስትራቴጂ የመፍትሄ አካል በሚሆንበት ደረጃ የማሰብና የመጨነቅ ፍልስፍናም ተደርጎ ስለሚወሰድ የሽልማትና የሜዳሊያ ዋጋን በልኩና በገደቡ ማየት በሜዳሊያ ከምናገኘው ደስታ በላይ በዓላማውና ተግባሩ የበለጠ እንድንደሰት ያስችለናል ማለት ነው። የተከበራችሁ አትሌቶችና አሰልጣኞች፣ የኢትዮጵያ ሕዝብና መንግሥት ከመሠረታዊ የኦሎምፒክ ዓላማው ሳንወጣ በደከምነው ልክ በዓለም ደረጃ በተለይም በጀግናው አበበ ቢቂላ የድል ከተማ የሆነችው ቶኪዮ ላይ የተሻለ ውጤትና ድል እንድታስመዘግቡ በጉጉት ይጠብቃል። ቶኪዮ ጃፓን ተመልሳ ኦሎምፒክን ለማዘጋጀት ምናልባት 100 ዓመት ወይንም እንዳሁኑ 58 ዓመት ይፈጅባት ይሆናል። ስለዚህ እናንተ ደግሞ የማያቋርጥ የ100 ዓመት የድልና የጀግንነት ታሪክ ባለቤት ለመሆን ራሳችሁን፣ ሀገራችሁን ዘወትር ልክ እንደ አበበ ቢቂላ ለማስጠራት ራሳችሁም የምትወደሱበትና የምትዘከሩበት በዚያውም የሀገራችሁ ሕዝብና መንግሥትም በእናንተ ላይ በደከሙት ልክ ክብርና ሞገስም እንደሚገባቸው ለእናንተ የሚነገር ነው ብዬ አላምንም። የቶኪዮ 2020 ዝግጅታችን አትሌቶቻችን ብዙ አሰልጣኞችን፣ ሐኪሞችን የቶኪዮ 2020 ዝግጅታችን በመቶዎቹ አትሌቶችን፣ ብዙ አሰልጣኞችን፣ ሐኪሞችን፣ ወጌሻዎችን በአንድ ላይ ያሰባሰበ ለአትሌቶች ሰፊ የልምምድ የድጋፍና የትኩረት ዕድል የፈጠረ በአንጻሩም ጀግኖች አትሌቶቻችን በሀገራችን በአዲስ አበባ ስቴዲየም እና በዓለም ተይዘው የነበሩትን ሪከርዶችን መስበር ያስቻለ በመሆኑ ለዚህ ሁሉ ያበቁንን የኢትዮጵያ መንግሥት በተለይም የባህልና ስፖርት ሚኒስቴር የባህልና ቱሪዝም ሚኒስቴር፣ የኢፌዴሪ ስፖርት ኮሚሽንና ሌሎችንም ባለድርሻ አካላትን ማመስገን ይኖርብናልና እንድታመሰግኑ በአክብሮት ጠይቃለሁ። ከመሪያችን ከክቡር ጠቅላይ ሚኒስትር የተሰጠን አቅጣጫና አመራር ዝግጅታችን ከቶኪዮ በላይ ለሚቀጥሉት ኦሎምፒኮች መሠረት የምንጥልበትና አሻግረን የምናይበት መሆን እንዳለበት ከምንም በላይ ሕዝባችንን በኦሎምፒኩ ዙሪያ ለማሰባሰብ የሚያስችል የኢትዮጵያ ኦሎምፒክ ችቦ በመላው ሀገሪቱ ላይ እንዲዘዋወር ተደርጎ በኢትዮጵያ ኦሎምፒክ ዝግጅት ታሪክ ውስጥ
ግማሽ ሚሊዮን ሕዝብ በአዲስ አበባ መስቀል አደባባይ ወጥቶ የአየር ኃይላችን ለሕዝቡ ክብርና ለበዓሉ ድምቀት በአይሮፕላን ትርኢት እያሳየና የመልእክት በራሪ ጽሑፎችን እየበተኑ ክብርት የኢፌዴሪ ፕሬዝደንት ሳህለወርቅ በተገኙበት የአዲስ አበባ የወቅቱ ከንቲባ ኢንጂነር ታከለ ኡማ ባሳዩት ቁርጠኝነትና የሕዝባችን ቀና ደጋፊነት ስለ ኦሎምፒኩ ብዙ መናገርና ፕሮሞት ማድረግ መቻሉ ብቻ ሳይሆን ሕዝባችን በተጨባጭ ኦሎምፒኩን በባለቤትነት ስሜት መደገፍ የሚችልበትን ዩኒቨርሲቲዎቻችን በጥናት በምርምርና እንዲሁም በፋይናንስ የሚያግዙበትን መልካም ሁኔታ መፍጠር ተችሏል። የኢትዮጵያ ኦሎምፒክ ኮሚቴ ጠንክሮ ከሰራና ያለበትን ችግር ካስረዳ፣ ዓላማው እንዲሰርጽ ካስቻለ የሀገራችን ታላላቅ ተቋማት የኦሎምፒክ ሙቭመንቱ እንዴት ማገዝ እንደሚችሉ የኢትዮጵያ ንግድ ባንክ አመራሩና የባንኩ ደንበኞች የበጎ ተግባራት ተምሳሌት ናቸውና ለዚህም የኢትዮጵያ ንግድ ባንክ ዋና ሥራ አስኪያጅ ክቡር አቶ አቢ ሳኖን በኢትዮጵያ የስፖርት ቤተሰቡ ስም ክብርት ፕሬዝደንቷ ፊት ሳመሰግን ታላቅ ኩራት ይሰማኛልና እናንተም የንግድ ባንካችን እንድታመሰግኑ በአክብሮት ይላል። የክልል መንግስታት እንደ ጠቅላይ ሚኒስትራችን ሁሉ የኦሎምፒክ ሙቭመንቱን ሻምፒዮን ለማድረግ የየክልሎቻቸውን ሕዝብና መንግስት በማስተባበር ለሰጡት ሁለንተናዊ ድጋፍ ከልብ እንድታመሰግኑልኝ ጠይቃለሁ። የተካሄዱት የችቦ ዝውውሮች፣ የሜዳ ዝግጅትና የአትሌቶቻችን የሙያተኞቻችን እንዲሁም የአመራሮቻችን ደህንነት አስተማማኝነት እንዲረጋገጥ ሌት ተቀን የደከሙትን የፌዴራል ፖሊስ፣ የመከላከያ ኃይላችን፣ የአዲስ አበባና የክልል የጸጥታ ኃይሎችን ላደረጉት ወገናዊና ሀገራዊ ሥራ ከልብ እንድታመሰግኑም ጠይቃለሁ። የስፖርት ሥራ ላይ የተሰማራን አመራሮች ሥራዎቻችንን ተነጣጥቀን ሳይሆን በኦሎምፒክ ቻርተሩና በኢትዮጵያ ኦሎምፒክ ኮሚቴ መተዳደሪያ ደንቡ የሀገራችንን የስፖርት ፖሊሲ መሠረት በማድረግ የመደጋገፍና ለማሳካት ሥራ ላይ መድከም እንዳለብን መረዳት ያለብን ቢሆንም አንዳንድም ከልምድ ማነስ አዳዲሶች ከመሆናችን ጋር ተያይዘው ሥራዎቻችንን ዲማርኬት አድርጎ መሄዱ ላይ ከተፈጠሩት የአፈጻጸም ስልቶች በስተቀረ ሁሉም ባለድርሻ አካላት፣ የኢፌዴሪ ስፖርት ኮሚሽን፣ ሁሉም ፌዴሬሽኖች፣ ሐኪሞች፣ ወጌሻዎች፣ የኢፌዴሪ ባህልና ቱሪዝም ሚኒስቴር የበኩላቸውን ሚና ስለተጫወቱም በኢትዮጵያ ኦሎምፒክ ኮሚቴና በራሴ ስም ለማመስገን እወዳለሁ። በሌላም በኩል የኢትዮጵያ ኦሎምፒክ ኮሚቴና የሁሉም ፌዴሬሽን ሰራተኞች፣ ሾፌሮች፣ ያረፍንባቸው ሆቴሎች፣ ከምንም በላይ ደግሞ ጀግናዎቹ አትሌቶቻችን የሆቴል ባለቤት የሆኑት አትሌት ጥሩነሽ ዲባባ፣ ስለሺ ሴንና አሰለፈች መርጋ የተሻለ የሆቴል አገልግሎት በመስጠት እንደ ጓደኛም እንደ መካርም እንደ ወንድምም ሆነው እንደ እህትም ሆነው ስላሳለፉ ይህ ጉባኤ ቢያመሰግናቸው ይገባል ብዬ አስባለሁ። የሀገራችን መገናኛ ብዙሃንም የሰጡት የሚዲያ ሽፋን ለማመስገን እንወዳለን። በመጨረሻም መንግሥት በሚያደርገው የሽኝት ፕሮግራም ላይ የቶኪዮ ልዑካን ቡድን አባላት ለመንግሥታችን እንዲቀርብ የጠየቁትንና የተናገሩትን ለክብርት ፕሬዝደንቷ ሳላቀርብ ባልፍ ትክክለኛ ሰው አያደርገኝምና ከይቅርታ ጋር እንዳቀርብ ይፈቀድልኝ። ክብርት ፕሬዝደንት፣ አትሌቶችና አሰልጣኞች ጀግናው አትሌታችን አበበ ቢቂላን ክብርና ድል ለማስጠበቅና ለመድገም ቆርጠን ተነስተናል። በክብር ጠቅላይ ሚኒስትሩ በተደረገልን ድጋፍና ለተገባልን ቃል ፍጹም ደስተኞች ነን። በተጨማሪም አትሌቶችና አሰልጣኞች ከቀረጥ ነፃ ተፈቅዶልን መኪና እንድናስገባ መንግሥታችን በልዩ ሁኔታ ይፍቀድልን የሚል ጥያቄ አቅርበዋልና በአቅርብ ይፈቀድልኝ ለማለት ነው። ይሄ ብቻ ነው እንደ መኪና ያለ ቀረጥ ለመውሰድ ይበቃል ጭብጨባው። ያሰብነውን አሳክቶልን ምንም ነገር ለማድረግ እምቢ የማይሉት ክብርት ፕሬዝደንታችን፣ ክቡር ጠቅላይ ሚኒስትራችን ይህንን ትንሽ ጉዳይ ያደርጉላቸዋል ብዬ ስለማምን ደግማችሁ አጨብጭቡ። ክብርት ፕሬዝደንት፣ የተከበራችሁ የልዑካን ቡድን አባላትና እንግዶች፣ የኢትዮጵያ ሕዝብና መንግሥት እንዲሁም የኢትዮጵያ ኦሎምፒክ ኮሚቴ ብሔራዊ ፌዴሬሽኖች ለቶኪዮ ዝግጅት አስፈላጊውን ዝግጅት ያደረግን ሲሆን ውድ አትሌቶቻችን፣ የኢትዮጵያ ስፖርት ቤተሰብ
በአካል ባይጓዝም በአእምሮውና በልቡ አብሮ የሚጓዝ አብሮ የሚሮጥ ወይንም የሚወዳደር ስለሆነ ብቻችሁን አይደላችሁም። ብቻችሁን ላለመሆናችሁ 120 ሚሊዮን ሕዝብ ከእናንተ ጋር አብሮ ይጓዛል። ይህንንም አውቃችሁ የበለጠ መጠንከርና በኢትዮጵያዊ ወኔ በጀግናው አበበ ቢቂላ የድል ጎዳና ላይ የድል ከተማ ላይ ዳግም ድል እንድታደርጉ ጥሬን አቀርባለሁ። ድል ለሀገራችን፣ ድል ለመንግስታችንና ለሕዝባችን፣ ድል ለጀግኖች አትሌቶቻችን። አመሰግናለሁ። ክብርት ወይዘሮ ሳህለወርቅ ዘውዴ የኢፌዴሪ ፕሬዝዳንትና የቶኪዮ 2020 ኦሎምፒክ የበላይ ጠባቂ፣ ክብርት አምባሳደር ኢቶ የጃፓን አምባሳደር በኢትዮጵያ፣ ክቡራትና ክቡራን አትሌቶቻችን፣ የፌዴሬሽን አመራሮች፣ የቶኪዮ 2020 ልዑካን ቡድን፣ ክቡራትና ክቡራን የፌዴራልና ከክልል የመጣችሁ ካላችሁ ስፖርት ኮሚሽነሮች እና ምክትል ኮሚሽነሮች፣ የተከበራችሁ የኢትዮጵያ ኦሎምፒክ ኮሚቴና የአትሌቲክስ ፌዴሬሽን ፕሬዝዳንቶች፣ ክቡራትና ክቡራን የስፖርት ማህበረሰብ አካላትና ባለድርሻዎቻችን እንደየማዕረጋችሁ፣ የተከበራችሁና የተወደዳችሁ አትሌቶቻችን፣ ክቡራትና ክቡራን ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን ክብርት ፕሬዝዳንት፣ ከሁሉ በማስቀደም ብርቅዬ አትሌቶቻችን የሀገራቸውንና የሕዝባቸውን አደራ ተረክበው ወደ ቶኪዮ ኦሎምፒክ ለሚያደርጉት ጉዞ በተዘጋጀው በዚህ የሽኝት መርሃ ግብር ዘርፉን እንደሚመራ አካል መልካም ምኞቴንና አደራዬን ለመግለጽ በዚህ ቦታ መገኘት በመቻሌ ከፍ ያለ ደስታና ኩራት ይሰማኛል። እንኳን አደረሰን አደረሳችሁ ለማለት እፈልጋለሁ። ክብርት ፕሬዝዳንት፣ ክቡራትና ክቡራን፣ በአገር ፍቅር ስሜት ልቡ የተሞላው ጀግናው አትሌት አበበ ቢቂላ የዛሬ 57 ዓመት ማለትም እንደ አውሮፓውያን አቆጣጠር በ1964 ዓ.ም የትርፍ አንጀት ቀዶ ጥገና በተደረገለት ልክ በ40 ቀኑ ለኢትዮጵያና ለሕዝቧ ያለውን ፍቅር በጉልህ በሚያሳይና ዓለምንም ጉድ በሚያሰኝ መልኩ ማራቶንን በአሸናፊነት ተወጥቷል። የአገሩንም ሰንደቅ ዓላማ ከፍ ብሎ እንዲውለበለብ አድርጓል። ጀግናው አትሌት አበበ ቢቂላ የቶኪዮን ድል የተቀናጀው እንደ አውሮፓውያን አቆጣጠር በ1960 በሮም ኦሎምፒክ በባዶ እግሩ ሮጦ ድል ካደረገና የዓለምን ሕዝብ አድናቆት ካተረፈ በኋላ ነበር። ይህ እውነት የሚያሳየን እኛ ኢትዮጵያውያን የቆምንለትን ዓላማ ከዳር ሳናደርስና የሕዝባችንና የሀገራችንን አደራ ሳናሳካ ወደ ኋላ የማንመለስ ጠንካራና ልበ ሙሉ ጀግኖች መሆናችንን ነው። የሻምበል አበበን ፈር ተከትለው የወጡ ጀግኖች አትሌቶቻችንም ለረጅም ዘመናት የኢትዮጵያችንን ስም ከፍ አድርገው ሲያስጠሩ የቆዩ ሲሆን አሁንም እስከያዝነው ዓመት ድረስ አገራችን በጀግኖች አትሌቶቻችን ድል ስሟ ከመጠራት አልቦዘነም። ወንድሞቼና እህቶቼ፣ አሁንም እንደ መንግስት አደራ የሚሰጣችሁ ቀደምት የሙያ አባትና እናቶቻችሁ ያስረከቧችሁን የድል አድራጊነት ትውፊት እናንተም ይበልጥ አጎልብታችሁና አሸናፊዎች እንድትሆኑ ነው። እናንተ በቡድንም ሆነ በግል ስታሸንፉ ኢትዮጵያ ታሸንፋለች። ሰንደቋ በዓለም ፊት ከፍ ትላለች። እነ ሻለቃ ኃይሌንና እነ ኮማንደር ደራርቱን የሲቃ እንባ ያስለቀሰው የሀገር ፍቅር ስሜት ስንቃችሁ ሆኖ አብሯችሁ እንዲጓዝ እፈልጋለሁ። ስትሮጡም ምንጊዜም የኢትዮጵያ ሕዝብ አብሯችሁ እየሮጠ መሆኑን አስቡ። ድል ስታደርጉም እንዲሁ የሕዝባችሁ ድል መሆኑን አስቡ። ስትሮጡ ሰንደቅ ዓላማችሁ በዓይነ ሕሊናችሁ ስላችሁ እያውለበለባችሁ በዓለም ፊት እየሮጣችሁ እንደሆነ አስቡ። ይህ አስተሳሰብ ለሰከንድም ቢሆን ከአእምሯችሁ እንዳይጠፋ አደራ ልላችሁ እፈልጋለሁ።
እንደ ቀደሙት ጀግኖቻችን ሁሉ የራሳችሁን ታሪክ በላባችሁ መጻፍ እንድትችሉ እድሉን አግኝታችኋልና በየተሰለፋችሁበት መስክ ደማቅ ታሪካችሁን ጻፉ። በዚህ ድላችሁም የኢትዮጵያ እናታችሁ ለዘላለም ስታስታውሳችሁ ትኖራለች። እናም አበው አደራ ጥብቅ ሰማይ ሩቅ እንዲሉ እኔ እህታችሁ አደራዬን በልቡና ጉልበቴ ተንበርክኬ እሰጣችኋለሁ። ከቡድኑ ጋር የምትንቀሳቀሱ አሰልጣኞችና ድጋፍ ሰጪዎችም የኦሎምፒክና የአትሌቲክስ አመራር አካላት ብዙ ሆናችሁ እንደ አንድ ለጋራ ድል የተቻላችሁን ሁሉ ታደርጉ ዘንድ አደራ እላለሁ። የአትሌቶቹ አሸናፊነት የእናንተ ጥረትና አሸናፊነት የሚገለጥበት ስለሆነ በርትታችሁ አሁንም ስሩ። የድል ዜና ይዛችሁ እንደምትመጡ ቅንጣት ያህል አልጠራጠርም። የኢትዮጵያ አምላክ ይከተላችሁ፣ ድል የምታደርጉበትን ኃይልና ጥበብም ይስጣችሁ እላለሁ። አመሰግናለሁ። እጅግ በጣም እናመሰግናለን። ይህንን የአደራ ባንዲራ ሁለት ታላላቅ አትሌቶቻችን ናቸው ከክብርት ፕሬዝዳንት ሳህለወርቅ ዘውዴ እንግዲህ ታላቅ አደራ ነው የምትቀበሉት። ይህንን አረንጓዴ፣ ቢጫ፣ ቀይ የሀገራችሁ ባንዲራ ከክብርት ፕሬዝዳንት ተቀብላችኋል። ይህን አደራ ይዛችሁ ቶኪዮ ላይ እንደምታውለበልቡት መላው የኢትዮጵያ ሕዝብ በእናንተ ያምናል፣ ተስፋ አድርጓል። እግዚአብሔር የኢትዮጵያ አምላክ ይከተላችሁ፣ ልባችሁ ሙሉ ይሁን። በሉ ተቀበሉ ባንዲራውን። ክብርት ዶክተር ሂሩት ካሳው የባህልና ቱሪዝም ሚኒስትር፣ ዶክተር አሸብር ወልደ ጊዮርጊስ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት፣ ኮማንደር ደራርቱ ቱሉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት፣ ማዳም አምባሳደር፣ ውድ አትሌቶች፣ ክቡራትና ክቡራን፣ ባለፈው ሳምንት ልምምድ በምታደርጉበት ስፍራ በመገኘት ላበረታታችሁና የአካልና የመንፈስ ብቃታችሁን ለማየት የምትሰለጥኑበት ቦታ ድረስ መጥቼ ነበር። ላለፉት 8 ወራት ውሎና አዳራቸው አንድ ቦታ ሆኖ ቅድም እንደተነገረው በአሰልጣኞቻችሁ የቅርብ ክትትል እየተደረገላችሁ ቆይታችኋል። ይህ ቆይታችሁ ይበልጥ ለመቀራረብ ይበልጥ ለመተዋወቅ እንደረዳችሁ አልጠራጠርም። ከጥቂት ቀናት በኋላ ወደ ጃፓን ታቀናላችሁ። ስለሆነም እንደ ቶኪዮ ኦሊምፒክ የበላይ ጠባቂነቴና የአገሪቱም ርዕሰ ብሔርነቴ እናንተ አትሌቶቻችንን በክብር ለመሸኘት በመካከላችሁ በመገኘቴ እጅግ ከፍተኛ ደስታና ክብር ይሰማኛል። ኢትዮጵያን ገናና ካደረጓት ብርቅ ልጆቿ መካከል አትሌቶች ያለምንም ጥርጥር ከፍተኛውን ቦታ የያዙ ናቸው። ኢትዮጵያውያን በዓለም የኦሎምፒክ መድረክ አንጸባራቂ ታሪክ ካላቸው ሕዝብና ሀገሮች መካከል በመጀመሪያው መስመር በመጀመሪያው ተርታ የምትገኝ አገር ናት። ከ48 የሜልበርን ኦሊምፒክ የጎላ ድል ባይኖርም ቀደም ሲል እንደተጠቀሰው በሮም ኦሊምፒክ በማራቶን የኢትዮጵያ አንጸባራቂ ድል የጀመረበት ሆኗል። በሮም መሆኑ ደግሞ ልዩ ትኩረት የሚሰጠው ነው። የሮም አደባባይ ቅድም ዶክተር አሸብር ተናግረውታል።
ጀግናው አበበ ቢቂላ በባዶ እግሩ ሮጦ በአንደኛነት መግባቱ እና የማራቶን ክብረ ወሰንን ደግሞ በአንድ ጊዜ በ10 ደቂቃ ማሻሻሉ ከፍተኛ ታሪክ ሰርቶ ያለፈ ነው። ከ4 ዓመታት በኋላ በቶኪዮ ኦሊምፒክ ለሁለተኛ ጊዜ የተሰለፈው አበበ የራሱን ክብረ ወሰን እንደገና አሻሽሏል። ክብረ ወሰኑ ለረጅም ዓመታት ሳይሰበር ደግሞ መቆየቱ ይታወሳል። በርካታ አትሌቶች አሉ። አንዳንዶቹን ለመጥቀስ ሜክሲኮ ላይ አበበ በእግሩ ወለምታ ቢወጣ አደራውን ለማሞ ወልዴ መስጠቱን፣ ማሞም የአበበን አደራ ከግብ በማድረስ ጠብቆ አንደኛ መውጣቱ የሚዘነጋ አይደለም። ሀገራችን ኢትዮጵያም ለ3ኛ ጊዜ የኦሊምፒክ የወርቅ ሜዳሊያ አከታትላ ያገኘች ሀገር ተብላ በዓለም የኦሊምፒክ መዝገብ በክብር መስፈሯም ታሪክ የማይዘነጋው ነው። ማራቶንን ጠቀስኩ እንጂ በ10,000 እና በ5,000 ሜትር ውድድር እጅግ የሚያኮሩ ኢትዮጵያውያንም ሞልተውናል። ቅድም ተዘርዝረዋል። ጀግናዋ ደራርቱ ቱሉ በባርሴሎና ያሳየችው ገድል የሚረሳ አይደለም። ከሀገሯ በላይ የመጀመሪያዋ አፍሪካዊት ሴት በመሆን ለአህጉሩ ለአፍሪካ ብቻ ሳይሆን ለጥቁር ሕዝቦች ሁሉ ትልቅ ድል ያስመዘገበች ነች። ከደራርቱ በኋላ ምን ያህል ሴትም ሆነ ወንድ አትሌቶች እንደወጡ፣ ምን ያህል ጊዜም በድላቸው እንዳስፈነጠዙን፣ እንዳኮሩን፣ አንገታችንን ከፍ አድርገን እንድንሄድ ያደረጉን ዋናው ሚስጥሩ የኢትዮጵያዊነት ወኔ የአሸናፊነት እንደሆነ እንረዳለን። ይህንን የአንድነት የአልበገርነት መንፈስ ዳግም ውስጣችሁ እንድታሳድሩ አደራ ለማለት እወዳለሁ። በቅርብ ጊዜ የኦሊምፒክ ታሪካችንን እንኳን ቀነኒሳ በቀለና ስለሺ ስህን ከጀግናው አትሌታችን ኃይሌ ገብረስላሴ ድልን ሲወርሱ ተመልክተናል። ደራርቱ፣ መሰረት ደፋር፣ ጥሩነሽ ዲባባ፣ አልማዝ አያና በእውነቱ መዘርዘር ሪስክ አለው እንዳንረሳ። ለምን ሁሉም ጀግንነት ያስመዘገቡ ናቸው። ከሲድኒ እስከ አትላንታ፣ ከቤጂንግ እስከ ሞስኮ የደማቅ ታሪክ ባለቤት አድርገውናል። በሻምበል ምሩጽ ይፍጠር ሞስኮ ላይ የተጀመረው በአንድ ኦሊምፒክ 2 ሜዳሊያ ማግኘት ታሪክም በሌሎች ጀግና አትሌቶቻችን ድርብ ድል አሸብርቋል። ኢትዮጵያ ባለፉት 65 ዓመታት የኦሊምፒክ ታሪኳ የምትሳተፈባቸው የውድድር ዘርፎች ውሱን ቢሆንም አሁን ደስ ብሎኛል፣ 4 እንዳሉ ገልጸውልናል ዶክተር አሸብር። 54 ሜዳሊያ አግኝታለች። ከነዚህም በረጅም ርቀት ውድድር ከተገኙ ሜዳሊያዎች 22ቱ የወርቅ ናቸው። የምንወዳደርባቸውን ዘርፎች በማብዛት ሌሎች ጀግኖችን ለማፍራት መጣር ሌላው የትኩረት አቅጣጫ መሆን አለበት ብዬ አምናለሁ። እናንተ አትሌቶች በሙያችሁ በችሎታችሁ በምታደርጉት ጥረት ልቆ ለመገኘት ችላችኋል። በመሆኑም ከሌላው ዓለም ጋር ብቻ ሳይሆን ፉክክራችሁ እርስ በራሳችሁም ነው ስለምትወዳደሩ። ልቆ የተገኘው በመጨረሻ እርግጥም ያሸንፋል። አንድ ሰው ብቻ ነውና የሚያሸንፈው። በመሸነፍ ጊዜያዊ ቅሬታ ቢኖርም ቢችል የአገር ማሸነፍ በመሆኑ ሁላችሁም ሳታመነቱ እንደ አንድ ሰው ተሰብስባችሁ ስትቀበሉት ነው የምናውቀው። ውድድሩም ሆነ ድሉ የግለሰብ ብቻም አይደለም። በእናንተ ማሸነፍ የምታሸንፈው አገራችን ኢትዮጵያ ስለሆነች ከሌሎች በልጦ ለመገኘት በጋራ የምታወጡት ስልት ወደ ድል ጎዳና የሚመራችሁ ነው። አንድ ላይ የቡድን ስራንም የሚያሳየን የሚያስተምረን ነው። ውድድር የቅብብሎሽም ታሪክ ነው። ቅድም ተናግሬያለሁ።
ቀነኒሳና የኃይሌ ገብረስላሴን በዛ አጋጣሚ እኔ ፓሪስ አምባሳደር ነበርኩኝ። ታሪክ ሲሰራ ቀነኒሳ እና ጀግናው ኃይሌ ገብረስላሴ እንዲያሸንፍ ቀነኒሳ ሩጫውን ዝግ ሲያደርግ ሲጠብቀው ሁላችንም እናስታውሳለን። ከበሬታውን ነው የሚያሳየው። እሱን ማሳለፍ አለብን ብዬ ነው። ነገር ግን ሕይወት የቅብብሎሽ ጉዳይ ነውና መጨረሻ ላይ ሲያልቅ ኢትዮጵያም እንደምትሸነፍ ሲረዳ እንዴት እንደተወረወረና እንዳሸነፈ የምናስታውሰው ነው። በስፖርት ለእኛ ለኢትዮጵያውያን እናንተ የምታስተምሩን በሌላውም የሕይወት ዘርፍ መንጸባረቅ ይኖርበታል። ተያይዞ ማሸነፍ እንጂ ተያይዞ ገደል በየትኛውም መስክ ሊኖር አይገባም። ከተያያዘን ከቆምን ለማሸነፍ ወደ ላይ ለመሄድ መሆን አለበት። እኔ ብቻዬን እችላለሁ ብሎ ሙሉ ድል የለምና ከሁሉ በላይ ነኝ ለማለትም ያስቸግራል። ከሌላው ጋር በቡድን ካልተሰራ ደግሞ ከጊዜያዊ ደስታ ላያልፍ ይችላል። አገር አሸንፋ እንድትወጣ ነው ስልት ማውጣት፣ መተባበር፣ መደጋገፍ ሁላችንም ያለብን። እኔ አንድ የማስታውሰው ነገር አለ ከትምህርቶቹ አንዱ ደራርቱ ቱሉ ባርሴሎና ስታሸንፍ 1992 ይመስለኛል ሁለተኛ የወጣችው የደቡብ አፍሪካ ሯጭ ነበረች። አንዲት ነጭ ሴት ሯጭ። ብዙ ጊዜ አሸናፊነቱን ይዞ ነበር የሚሮጠው። በዛን ጊዜ ደግሞ ደቡብ አፍሪካ ከፍተኛ ለውጥ ላይ የነበረች ነው። አፓርታይድ ለማሸነፍ ትግል በነበረበት ጊዜና ይህንን እየተወጡ ያለበት ዓመት እና ደራርቱ ወደ ሁለተኛ ወጣችው ጋር ሄዳ ይዛት አቅፋት ነው ስቴዲየሙን የዞሩት። ይሄ ነው ስፖርት የሚያሳየው። አሸንፋለች። በአሸናፊነት ደግሞ ሂዩሚሊቲም አለ እና ዝም ብሎ አሸንፎ ብቻ ተኩራርቶ ለኢጎ ብቻ የሚደረግበት አይደለም እና እኔ ከስፖርት ዓለም ብዙ መማር እንችላለን። ልንለያይ እንችላለን። አስተሳሰባችን ሊለይ ይችላል። የጾታ ልዩነት አለ። የመጣንበት አካባቢ ልዩነት አለ። ነገር ግን ለአንድ ኢትዮጵያ ከቆምን ይሄ ሁሉ ልዩነት በጣም ዝቅ ብሎ ሊታይ የሚገባው ነው። እንደ ጸጋ መወሰድ ያለበት እንጂ የሚጎዳ መሆን የለበትም። ከስፖርት ኢትዮጵያውያን ብዙ መማር አለብን። መቻቻል፣ እኔ ካልቻልኩ ሌላውን እንዲያልፍ ማድረግ አለብን። መጨረሻ ላይ ኢትዮጵያ እንደሆነች የምታሸንፈው አንዳንድ ይሄ የምንረሳው ይመስለኛል እና እናንተን መከተል አለብን ለማለት ነው። እና ብዙ ቁም ነገሮችን አግኝተን በታለው ብለው መደጋገፍ፣ መማር፣ መማማር፣ በቡድን መስራት፣ በቡድን መሰለፍን፣ በአንድነት መቆምን ይሄ የኢትዮጵያውያን መለያ ገጽታችን መሆን አለበት። ውድድር በስፖርት ውድድር ብቻ ሳይሆን በቶኪዮ በሚካሄደው የዘንድሮ የኦሎምፒክ ውድድር የምትሳተፉ ውድ አትሌቶቻችን ከኢትዮጵያ ሕዝብ ታላቅ አደራና ኃላፊነት ነው የምትቀበሉት። ከፍተኛ ኃላፊነት ነው የተጣለባችሁ። ይህንን እንግዲህ ከኔ በፊት የተናገሩትም ብለዋል። እኔም ይህንን ለመድገም እፈልጋለሁ። የዛሬ 61 ዓመት ሻምበል አበበ ቢቂላ የእርሱንም ሆነ የእናት ሀገሩን ስም በክብር ባስቀመጠባት ቶኪዮ እናንተም ተደራራቢ ድል በማስመዝገብ ይህንኑ እንድታድሱት አደራ ለማለት እፈልጋለሁ። ኢትዮጵያንም የኦሊምፒክ ደማቅ የወርቅ ታሪክ በደማቁ አጽንታችሁ እንድትመለሱ ምኞቴ ነው። መላው የኢትዮጵያ ሕዝብ ከእናንተ ጋር ነው። ከፊታችሁ ነው፣ ከጎናችሁ ነው፣ ከጀርባችሁ ነው እና ብቻችሁን አይደላችሁም። የሁሉ ሰው ድጋፍ አለ። ሰንደቅ ዓላማችን በቶኪዮ ላይ ከፍ ብሎ እንዲውለበለብ እኔም ድምፄን ለመስጠት ፈልጋለሁ። ሌሎቹ እንዳሉት ይህን እንድታረጉ በጣም ምኞቴ ነው። እንደግፋቸዋለን፣ እንጸልያለን።
ኢትዮጵያን በበጎ አስጠሩልን። ኢትዮጵያ በበጎ መጠራት ብቻ የሚገባት ሀገር ናትና፣ ስለዚህ በእናንተ ትከሻ ላይ የምንጥለው ብዙ ኃላፊነት ነው። ስለዚህ በርቱ፣ በደንብ ተዘጋጁ፣ ተፎካከሩ፣ የሚችለውን እንዲያልፍ አድርጉ። ከሌሎቹ ጋር ተወዳድራችሁ ጀግንነትን ድገሙ። ለዚህ እንድትበቁ ሁላችንም እንዳልኩት እንደግፋችኋለን፣ አብረናችሁ ነን። ቅድም በዶክተር አሸብር የተነገረውን ጽፌ ይዤዋለሁ፣ አቀርባለሁ ለሚመለከተው ጥያቄ። በርቱ እላለሁ። የኢትዮጵያ አምላክ ይከተላችሁ። አመሰግናለሁ። እጅግ እናመሰግናለን ክቡርት ፕሬዝዳንት፣ እናመሰግናለን በጣም። ታችን ፊት ቃል እንገባለን። ቃላችሁን ለመፈጸም ያብቃችሁ። እግዚአብሔር ከእናንተ ጋር ይሁን።